ቆይ ሰላም አላክሽላት አልደረሰኝም። ሶፊዬ ባለኝ ማመስገን የሚለው ስልክ አልደረሰሽም? ባዮ ላይ ያለላት ቁጥሬ ከፈለገች ባዮ ላይ ያለላት። ኦኬ የለም ማሪ ቁጥርሽ ባዮሽ ላይ የለም ውዴ። እሺ ልሰጥሽም እችላለሁ 36 አቡዬ እንዴት አመሸሽ? እየላኩልሽ ነው። አላየሁትም ነበር። ጆርዳን ባህሬን ነው። ጆርዳን ኬዝ ያልሽው ሶፊዬ ባህሬን ነው የተጠቀምሽው ኮድ ኦ ባህሬን ሶር ኖ ፕሮብሌም ኮዱ ትክክል ነው። እሺ እሺ ማ ደርሶኛል። አቡዬ ልክልሻለሁ። እና አንድ አጨራ አድርጌ ላስረዳ ስለፈለኩኝ ነው። ቆይ መጀመሪያ ከቤ ታውቂያታለሽ ኤልሳ በደንብ? እሺ የማያውቃት ሰው በአሉ አሉ የውላችሁ ጋይስ የማያውቃት ሰው በአሉ አሉ ገብቶ ምንም አይነት ወሬ አልፈልግም። የሚያውቃት ሰው ብቻ ባህሬን ያለ ሰው ብቻ ነው የምፈልገው። ሲጀመርም እኔ ያለ ማስረጃ ማወራ ልጅም አይደለሁም። ብዙ ሰው ያቀኛል ሚዲያ ላይም ባህሬንም ብዙ ሰው የሚያቀኝ ሰው ነኝ። ያለ ማስረጃ ስለ አንድ ሰው ምንም ነገር ማውራት የማልፈልግ ሰው ነኝ። ምክንያቱም ባህሬን ያለ ማስረጃ ምንም ነገር እንደማያደርግ ስለማቅ እኔ 22 ዓመቴ ነው ባህሬን። ኤልሳን በደንብ ነው ማውቃት በደንብ። ኤልሳ አትረዳም ምናምን፣ ኤልሳ ትረዳለች፣ ረድታለች በደንብ። እቤት እየገባች ረድታለች። በጣም ምርጥ ልጅ ነበረች። እራሳቸው የኛ ልጆች በኮሜንት እየገቡ ነው መጥፎ ያረጓት። እውነቱን እውነት ውሸቱን ውሸት በሉ፣ እግዚአብሔር እንዲወድ ማለት ነው። ኤልሳ በምትናገርበት ጊዜ እየገቡ በኮሜንት እየሰደቧት፣ እሷ ያልሆነ ነገር ውስጥ ገባች። ያልሆነ በቃ ሌላ ታሪክ ውስጥ አስገቧት። ልክ አንድ ልጅ አለች ሳውዲ እንደታሰረችው ልክ እንደሷ ማለት ነው። ከዛም በኋላ ተሳደቢ እያሏት እከሌ ተሳደቢ እኛ ያለንልሽ ከጎንሽ እያሏት የመጀመሪያው ስሯ በፌስቡክ ነቆራ ይዛ ነው። ተሳደበች፣ ስም እየጠራች ተሳደበች። ያንን ሪከርድ አደረጉና ሆይ ሆይ ብለው አሳሰሯት። ይሄ በሁለተኛው አሁን ግን የታሰረችበት ሂውማን ትራፊክ ነው። ወንጀል ሰርታለች፣ እውነት ሰርታለች፣ ወንጀል በትክክል ሰርታለች ወንጀል። ያ ባህሬን ምን አለ መሰለሽ፣ አንቺ ወንጀለኛ ነሽ ተብለሽ ስትከሰሺ መቶ ዝም ብሎ አይዝሽም። ማንም ሰውን ማስያዝ አይችልም። እኔ ባህሬን ህጋዊ ነኝ ወይም እንደዚህ አይነት ዜጋ ነኝ ብዬ እጄ ሰው ከሲሼ ማስያዝ አልችልም፣ አይቻልም። እነሱ ህጉን ትነግሪያቸዋለሽ፣ ትከሻለሽ። ከዛ 2 ወር 3 ወር ማጣራት ያደርጋሉ፣ መረጃ ማስረጃ ያሰባስቡና ከዛ ነው የሚይዟት። እሷ እኮ ልትወጣ ነበረ፣ ከሀገር ልትወጣ ነበር። ማንም ሰው የሚያውቀው ተይዛ እኮ ነው፣ ተመልሳ ነው፣ መልሰዋት ነው፣ ይሄን ስለምታውቅ። ስለዚህ አሁን የሚጠቅማት ለኤልሳ እንድትወጣ ተብላለች፣ እንድትወጣ ከሀገር ተብላለች። መሄድ ትችላለች በአሁን ሰዓት ወደ ሀገሯ ማለት ነው። ግን ለከሳሾቹ የተከፈለው የካሳ ሳንቲም እሷ ላይ ስለተደረገ 5000 ዲናር ወደ ዶላር ወደ $20,000 መሰለኝ፣ አላውቅም። እንግዲህ እናንተ ወደ ዶላር እንትን በሉት። እሱን መክፈል አለባት። ይሄ መክፈል አለባት። የባህሬን ህዝብ አልበደላትም። በትክክል የሰራችው ወንጀል ነው ያስያዛት። የባህሬን ህዝብ እዛ እንዳይሄድ ራሱ በጣም እኛ ሄደን እዛ እንዳንጠይቅ ራሱ እዛች እንዳደርሱ ተብለን ነው። ምክንያቱም ክሷ በከባድ ክስ የተያዘ በከፍተኛ ፍርድ ቤት የተያዘ ክስ ስለሆነ። ግን በአሁን ሰዓት ኤልሳ እንድትወጣ ተደርጎ እንድትሄድ ወደ ሀገሯ ላይ የተባለችው ብሩን ነው። ብሩን የሚከፍልላት ካገኘች ትሄዳለች ወደ ሀገሯ። አንድ ሁለተኛ እቃ የተባለው ነገር እኔ 100% ልነግርሽ የምችለው ባህሬን ላይ ምንም አይነት ወንጀል ብትሰሪ እቃሽ ፓክ ተደርጎ በፖሊስ ይዘሽ ወደ ሀገርሽ መግባት ትችያለሽ። ስሙኒ የባህሬን መንግስት አይወስድም የማንንም ገንዘብ። ካሳውን ቢከፍልም በይቅርታ ቢያደርግላትም ብሩን እንድትከፍል ራሷ ያደርጋታል እንጂ የእሷን ንብረት ወርዶ የሚወስድ የባህሬን መንግስት የለም። 100% እቃዋን ፓክ ዳስደረገችው ቆይታለች። እሷ እቃዋ ፓክ ዳስደረጋ ራሷ የምታውቃቸው ሰዎች ጋር ነው ያለው። መኪና ይቅርታ እንዴ ከቤ መማር ቤትሽ ብር ተሰብስቧል እንዴ? መማር ቤት የተሰበሰበውስ እያሉ ነው ኮመንታተር። አረ ምንም የተሰበሰበ ነገር የለም። ሞከርንላት እንጂ ሞከርንና እንደዚህ በጣም ተበዳይ የሚሉ ሰዎች በዙ
ከዛ አቆም ነው እንደገና። እኔ ደግሞ ገንዘብ ስብሰባ የሚባል ነገር እሙዬ አልነገረችኝም። ድምፅ እንድንሆናትና ንብረቷን ሽጦ የባህሬን መንግስት ንብረቷን እንድትሸጥ እድል እንዲሰጣት፣ ፀጉር ቤቷን እንድትሸጥ፣ መኪና አላት ብላለች እሙ። መኪናዋን እንድትሸጥ ንብረቷን ሽጣ እንደገና የባህሬን ሚስት ነበረች ሲሞት ያወረሳት ነገር ምናምን አለ በጠበቃ የተያዘ ምናምን ተብለ እሱን ተካሳ እንድትወስድ እድል እንዲሰጣት ቶሎ ቀጥታ ወደ ሀገሯ እንዳይሸኛት ንብረቷን ይዛ እንድትወጣ ድምፅ ልንሆን እንጂ እዚህ ጋ የተቀመጥነው ገንዘብ ልናሰባስብ አይደለም። አቡዬ አንድ ጊዜ ገንዘብ ያለችውን ልንገራት። እሙዬ ታውቃለች መሰለኝ። ሶሪ ትሄጂበታለሽ እህቴ። ክሊር ላድርግላቸው ነው እያወራሁሽ ያለሁት። መኪና ላለችው መኪና የላትም። ፀጉር ቤት ቆንጆ ፀጉር ቤት አላት፣ ግን በራሷ ጓደኞቿ ጋር ፓክድ እንዲደረግ ተደርጓል። ራሷ ጓደኞቿ ያውቃሉ። መኪና ለተባለው የኪራይ መኪና ነው። ወዲያው ነው የኪራይ መኪና፣ ወዲያው ነው የሚወስደው፣ ይወስደዋል። ኦፍኮርስ የኪራይ መኪና ነው። በገንዘቧ በስሟ ሊብሬ ያላት ምናምን አንድ ሰው አይነካባትም። የለም እሱም የላትም። ይሄ ደግሞ በባህሬን የተባለው እሱን እዛው ህግ ላይ ያለ ነገር ስለሆነ የሌለ ነገር አለ እያለን ልጅቷ ላይ መጥፎ ነገር እንደገና ከምናረ ይኸውልሽ ባይዘወይ ስለ ልጅቷ የሆነ ነገር ሲደረግ እየሄዱ ነው የሚከሷት። በእናታችሁ ይበቃታል፣ በቃት። እየሄዱ ነው የሚከሷት፣ ማስረጃ እያሰባሰቡ በእንትኑን ስለሷ የተወራውን ነገር እሱን ያጠናከሩባት ነው። ወደ አረብኛ እየቀየሩ እየወሰዱ ክሱን እያጠራቀሙባት፣ እሷን ማታርፍም ኃይለኛ ናት። አንድ ነገር ትበል ስታወራ ያንን ይወስዱልሽና እመቤቴን እኔ እልክልሻለሁ። ኧረ በእናታችሁ እግዚአብሔርን ፍሩ እያልናቸው እግዚአብሔርን በቃ የሚከሷት። ልጅቷ ሰርታለች፣ አዎ ሰርታለች። በቃ ምቀኛ በዛባትና እራሳቸው ነው ክፉ ያደረጓት። ይሄ ሌላ ተከሰሰች ምናምን የሚባለውን የሰራችው ወንጀል ነው። ስለተጣራ ትክክል ስለሆነ ተቀጣለች። ቅጣት አንዴ ነው የሰው ልጅ የሚቀጣው። ለልጆቿ ትሄድ እንድትሄድ ደግሞ መንግስት ስለፈቀደላት ገንዘብ ነው። እኔ የማውቀው እሱን ነው። ገንዘቡ መክፈል አለባት ለካሳ ለተከሳሾቹ። ከባለቤቷ የወረሰችው ፀጉር ቤቱ ክራይ ነው ወይንስ ግዢ ነው? ፀጉር ቤቱ በጋራ ነው። እሱ በእቃው ያው ተከፋፍሎ ብቻ ነው የሷ እንጂ ፀጉር ቤቱ ለባለቤቱ ለባህሬኒው ይመለስና እቃው የሷ ንብረት። እቃው የፀጉር ቤቱ እቃው ጓደኞቿ ጋር ነው። ቤታቸው ካርጋ ውስጥ ቀምጠውታል። እራሱ ይኸውልሽ ፖሊስ ገብቶ ፓስፖርት የተገኘ ሰዓት ራሱ ፓክድ ተደርጎ ነው የተገኘው እቃዋ። ምክንያቱም ወዲያው ሊያወጡት ስለፈለጉ ልትሄድ ስለነበረ ወደ ሀገር ስለነበር ፖሊስ ሲገባ ወደ ሌላ ሀገር ልትሄድ ፓክድ አስደርጋ እቃዋን ስለነበረ ከዛ ሲፈተሽ ነው የተገኘው። እዛ ፓክድ ነው ባህሬን ላይ እቃዋ። እኔ 100% የፈለግሽው ቦታ ሂጂና አምጪ ማስረጃ ካልሽኝ ሄጄ አመጣልሻለሁ ማስረጃ። ባህሬን ላይ እቃ አይወሰድም፣ አይወስዱም። ማርያምን አይወስዱም፣ ይሰጡሻል። የፈለገ ወንጀል ብትሰሪ ወንጀሉ በላይ የምትጠየቂው ሌላ ነው። ንብረትሽን አንድ ሳንቲም አይነካም። እራሳቸው ናቸው ፖሊሶቹ ከበው ይዘውሽ ይመጡና ፓክድ እንድታረጊ አድርገው ካርጎ እንድታረጊ አድርገው የሚረዱሽ እንጂ ሳንቲም ያንቺን ንብረት ሸጠው ገና ቁጥ ሸጠው አይወስዱም። እንደዚህ አይነት ህግ ባህሬን ላይ የለም። እኔ ባህሬን 22 ዓመቴ ነው። ስለ ህጉ በደንብ ስለማቅ ነው። የባሏ ውርስ የተባለው የባል ውርስ የሚባል ነገር የለም። ከሰውየው ጋር አልወለደችም። ይኸውልሽ በህጉ መሰረት ባህሬን ላይ የባህሬንን ህግ ነው እየነገርኩሽ ያለሁት። በህጉ መሰረት ባህሬን ላይ ልጅ ከሌለሽ ባልሽ ከሞተ 0 ዲግሪ ነሽ፣ ምንም ነገር አታገኝም፣ ድንቡሎ ሳንቲም አታገኝም። ግን ከባልሽ ከወለድሽለት በደንብ ነው የሚሰጡሽ፣ በኤክሰስ ነው የምትረጁ። ይሄ ነው። እሷ ግን በተፋታች እንደውም ከሰውየው ጋር በተፋታች በ8ኛው ወሩ ነው ሰውየው የሞተው። እሷ በ6 ወሩ ነው ሴት ልጅ የወለደችው። ግን ከሱ አይደለም ከሌላ ነው። እሱ ሌላ አገር የሚኖር ነው። ይሄንንም ማወቅ ያስፈልጋል። የሆነ ነገር ስንል ባህሬን ህጉን ወንጀለኛ እያደረግን ስለሆነ ለልጅቷ ይጠናከርባታል። ትክክሉን ተናገሩ፣ እውነቱን ተናገሩ። ልጅቷ ከኢትዮጵያዊ ነው የወለደችው። ሴቷም ከኢትዮጵያ ነው የተወለደችው፣ ወንዱም ከሌላ ሰው ነው የተወለደው። ሰው ከባህሬኒው አልወለደችም። ምንም አይነት የሀብት ክፍፍል አታገኝም። ምክንያቱም በወረቀት ላይም በምንም ላይም በሱ ስም የሌለ ስለሌለ። ይህን እንዴት አወቅሽ ብለሽ ካልሽኝ ትንሽ ነገር እነግርሻለሁ ከፈለግሽ። ስለ ራሴ መናገር አልፈልግም። አሁን በቅርብ ነው ባለቤቴን የልጆቼን አባት ያጣሁት። ለዚህ ነው ጥቁር እንትን ያለው። አሁን በቅርብ ነው። ባለቤቴ ባህሬኒ ነው። በጣም እናዝናለን።
አመሰግናለሁ። የሶስት ልጆቼ አባት ነው እና ያው በአጋጣሚ ብዙ ሰው ያውቃል። ይቅርታ ግን ያው ባለቤቴን አጥቼ ሁሉም ነገር ነው የተሰጠኝ ለእኔ ማለት ያው ልጆች ስላሉኝ ነው፣ ለሌላ ነገር አይደለም። ልጆች ስላሉኝ ነው እና ልጆች ከሌለ ባህሪ ላይ መስሚያቸው ጠጥ ነው፣ ምንም ነገር አያረጉልሽም። ስለዚህ ይሄ ነው ለኤልሳ ምንድን ነው የሚበጃት ብላችሁ ብትሉኝ ኤልሳ የከሰሰቻቸውን ሰዎች ሜንሽን አታድርጉ፣ ስማቸውን አትጥሩ። ማርያምን አሁን በቅርብ እንኳን እኔ የማውቀው አለ በሆነች ልጅ ቤሩት የምትገኝ ልጅ ኤልሳ ናት ብላ የኤልሳን ድምፅ አምጥታ ኤልሳን ሳታውቅ የልጆቹን ስም ሜንሽን ሁል ጊዜ ልጆቹን ትጠራለች። የኤልሳን ድምፅ ማሰማት የኤልሳን ድምፅ ለምትሉት ማሰማት አሰሙ፣ ግን የተከሳሽን ድምፅ ሜንሽን አታድርጉ። ይጎዳታል፣ ኤልሳን ይጨመርባታል። እያጠናከሩባት ነው የሚሄዱት። እውነቴን ነው የምልሽ። በጣም የተጎዱ ልጆች ስለሆኑ ድምፃቸውን ትሰሚዋለሽ። እልክልሻለሁ በውስጥ እኔ ለምን እስኪ አሳዩኝ፣ እውነት ካልሆነ እናንተም ሌቦች ናችሁ እያልኩ በጣም እንትን ስል ነው። እሺ በቃ አንቺ በመረጃ ስለምታምኚ ብለው ያን መረጃ ለእኔ የላኩልኝ። እኔ እኮ ጠይቄላታለሁ፣ ብዙ ሰው ጠይቆላታል። ኤልሳ አርፋችሁ ተቀመጡ። እዛች ፖሊስ ጣቢያ መድረስ ስለማይቻል ነው ያልተሄደው። እሷን እንዲጠይቃት የምትፈልገው ሁለት ሰው ነው። ከዚህ በፊትም መማር ቤትና ሌላ ቦታም ብር ሊዋጣ ተፈልጎ ነበረ። እኔ ገብቼ ቤታዮ ጋር ገብቼ ቤታዮ ብር መዋጣት ካለበት በጎፈንድሚ ይዋጣላት፣ አለበለዛ ደግሞ በባህሬን ደንብ መሰረት የባንክ ስቴትመንቷ ተከፍቶ በባንክ ስቴትመንቷ አዋጡላት። ለምን ሲሉኝ ያው በሰው ከተዋጣ ድንቡሉ አታገኝም። ከዚህ በፊት ልጇ ህገ ወጥ ናት ብላ ነው ጥሩ ናት ጥሩ ምሰራ ምናምን። የት ነው ጥሩ ምሰራው? እንደውም ከኤልሳ የበለጠ ወንጀለኛ ያችኛዋ ናት፣ ኤልሳ አይደለችም። ለማንኛውም ጥሩ ልጇ ህገ ወጥ ናት ብላ አሳሰረቻት። ልጇ ህገ ወጥ ናት በልጇ ጥሩ ስለሆነች ነው። በህፃን ልጅ በልጇ ማለት ልጇ ይቃማ የላትም ብላ ነው ያሳሰረው። አዎ ልጇ እሷን አሳሳሪዋ ኢትዮጵያዊ ናት። ኢትዮጵያዊ ኤምባሲ ውስጥ ቆንስላ ውስጥ ስትሰራ የነበረች ህዝብን እንዴት ታስለቅሻለሽ? እንዴት ህዝብ በስርዓት አታገለጊም ብላ ስለጠየቀቻት ለምን ምን አባሽ ትጠይቅኛለች ስትላት፣ እንትና ደግሞ ትንሽ ቀይ መስመር ያለፈችው ኤልሳ ስሟን እየጠራች ፌስቡክ ላይ ተሳደበች። ያንን በፌስቡክ እንትኗን ስሟን ሜንሽን ያደረገችውን በአረብኛ አስቀድታ ያቺ መጥራት አልፈልግም ስሟን ያቺኛዋ ልጇም እንደውም ህገወጥ ናት፣ የህገወጥ ልጅ ነው የምታሳድገው ብላ እስር ቤት ከተተቻት። የዛን ጊዜ ልጆች የእሷ ጓደኞች ነን ሀይ ምናምን ሲሉ የነበሩ ብር ተዋጣ። ሀመልማል አባተ በአጋጣሚ ባህሬን ስራ መታ ነበረ። ስትሰማ ስለ እሷ ደግነት ስለምታቅ እንዴ ለዚች ለደግማ እኔ ለምን አንድ ሾው አልሰራላትም ብላ ተዘጋጅቶ አንድ እንትን እንድታዘጋጅ እንትን ኮንሰርት አዘጋጀችላት። ቲሸርት ተሸጠ። የሚገርምሽ ነገር 115 ዲናር ብቻ ነው ከዛ የተሰጣት። ሁሉንም ብር አጥፍተውት ከዛ ገብቼ ለቤታዮ ይሄ ነው የሆነው። በልጅቷ ተለምኖ አንድ ብር አላገኘችም፣ አስለቀሷት። እንደውም እዳ ነበረባት፣ እዳዋን መክፈል እስከሚያቅታት ድረስ። አሁንም እዚህ አገር ባለ ሰው አትሰብስቡ። መሰብሰብ ከፈለጋችሁ በባንክ አካውንቷ፣ አለበለዛ ደግሞ በጎፈንድሚ ሰብስቡላት እባክሽ፣ ይሄንን አድርጉ። ልጅቷ እየተለመነባት ምንም አልተጠቀመችም ብዬ ከዚህ በፊትም ተናግሬያለሁ። ምክንያቱም እውነት የሆነችውን ነገር ተናግሬ ሁሉም ይጥመደኝ ሁሉም ይስደበኝ፣ አይ ዶንት ኬር። ግን እውነቱን ተዳር የምትባለው እዛ ሀገር ከሆነች አንቺንም ለነገሩ አንቺ ስሟን አልጠራሽ። ምን አባቷ ታራች ቆሼ ምንም አታመጣም። እኔ ማን እንደሆንኩኝ ሁሉም ሰው ያቀኛል። እኔን እሷም ቀርቶ ማንም ሰው ባህሬን ላይ እስካለው ድረስ ማንም ሰው አይነካኝም። ማንም እሱን አልፈራም። ግን እውነት ኤልሳ ይበቃታል። በእናታችሁ በቃት። ሜንሽን እያደረጋችሁ የወሰዳችሁ ከምከሷት በቃ አጥፍታለች። አዎ ከሷ የበለጠ እግዚአብሔርን አሁን ስሟን የጠራሽው ከኤልሳ የበለጠ ወንጀል ሰርታ ያ ወንጀሏን በብዙ ነገር ተሰጥቶ ነው ከስልጣን የወረደችው። ወደ ውስጥ መግባት ባይፈለግም እንዴት እንደወረደች የታወቀ ነው። እኔ ሁሉ እዛ ውስጥ ገብቼ ብዙ ነገር አድርጌያለሁ። ለመንግስት አካል አስረክበናል ብዙ ነገር አውጥተን። እች ልጅ ግን የእጇን አግኝታ ከሆነ ጥሩ
ያልሽ እቺ ልጅ ግን በቃ አንዴ ተሳሳተች። ብዙ የተሳሳቱ ልጆች አሉ። ተሳሳተች፣ በቃ በተሳሳተችው መሰረት ተቀጣለች። መንግስት ቀጥቷታል። ግን አሁን የሚያስፈልገው ለኤልሳ በቃ ወደ ሀገሯ እንድትገባ ማንኛችሁም አትክሰሷት፣ ወደ ሀገሯ እንድትገባ ማድረግ ነው። እኔ ያንን እኮ የምናደርገው የከሰሷትን ሰዎች ይኸውልሽ፣ አንቺ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። የከሰሷትን ሰዎች ስልክ ትሰጭኛለሽ፣ እኔ በዋትሳፕ አናገራቸዋለሁ። ዋና ከሳሿን አገናኝሻለሁ፣ እሷ ሁሉንም ታገናኝሻለች። ሁሉም እና መተው እዚህ ጋር እኛ በእሷ ስም ይቅርታ እንጠይቃቸዋለን። እሷም ከእስር ቤት ሆና ቮይስ ልካ ይቅርታ ጠይቃቸውና ከዛ ንብረት የላትም ከተባለ አሁን አንቺ እንዳልሽው እኔ ቅድም የደረሰኝ ኢንፎርሜሽን የተሳሳተ ነበር። መኪና አላት። አቡዬ ጥያቄ አለ ለእሷ ጥያቄ። ይቅርታ አቡዬ ይቻላል። ማናት ኤልሳ ያለች እኛ አሁን እዚህ ጋር አምጥተን የምንናገረው እኛ አይተን በብረቱ እንደዚህ እዛው ቦታ ላይ ተገኝተን አይደለም። ኤልሳ ተበድያለሁ ብላ እሷ በስልክ ያወራችንን ብቻ ነው የምናወራው። እኛ እሷ ያለችንን ነው። ንብረቷ እንደታሸገ አሁን እሱ ማስረጃ ካለ ልናሰማ እንችላለን ለህዝቡ። እኛ ከላይ ያለችው አሁን የመጣችው እሷም ታውቃለች። ንብረቴ ታሽጎ ማለት ያው መንግስት እንትን እንዳለው ከፖሊስ ሄዶ ካለምንም ወረቀት ዶክሜንት ነበራት እሱን ለማስወጣት እሷ ኤልሳም ያለችው ነው፣ እሷም ደገመችው እና ለዛ ነው አንዴ ይቅርታ የራሷ ድምፅ ካለ ግን ንብረቴ ታሽጎብኛል የሚል ካለ ብታሰሙን። ምክንያቱም ከቤ ባህሬን 22 ዓመት የኖረች በደንብ የምታውቅ ስለ ኤልሳ ናት። እንግዲህ ፀጉር ቤቷ ከሀገር ልትወጣ ስትል ኦልሬዲ ፓክ አድርጋ ጨርሳ ነው የተያዘችው። ፖሊሶች ፀጉር ቤት ሲሄዱ ቋ ፓክ ተደርጎ ነበር። ስለዚህ ጓደኞቿ ወሰዱት። ጓደኞቿ ቤት ነው ቋ እያለ አንዴ እናቴ አንዴ በታሰረች ሰዓት ፀጉር ቤቷ ክፍት ነው ለተወሰነ ጊዜ። ኔፓሏ ነበረች ሰራተኛዋ። ያው እኛ እንደዚህ ትደርሳለች ብለን አላሰብንም። እንደዚህ አይነት ነገር ውስጥም ትገባለች ብሎ ያሰበ ሰው አልነበረም። ያው ክፍት ነው ይሰራል ፀጉር ቤቱ ነበር እና በመሀል ያው ነገሮች ገፉ፣ ፍርድ ማገኘች። የዛን ሰዓት ፀጉር ቤቱም ታሸገ፣ ተዘጋ። ሌላው ምንም የታሸገ ነገር የለም፣ ምንም ነገር የተደረገ ነገር የለም። ይሄ ነው ያለው ነገር። ያው ፀጉር ቤት ትሰራና ኔፓሏ እቤት ነው የምትሄደው። መኖሪያ የፀጉር ቤቱ እቃዎች ሲዘጋ እዛው ነው በቃ ያው ላይ ታሸገበት። አዎ ውክልናም ነበረው፣ ተቆለፈ። በስንተኛው ቀን ተኬደ እንትን አልተባለም። ያው ለእሷም ውክልና ሞክራ ነበረ፣ ከውስጥ አልቻለችም መሰለኝ። ትንሽ ያለቃቀሰች፣ እቃም ተሞክሯል። ያው ይሰራ ነበር፣ ዛሬ ነገ ትወጣለች እየተባለ ይሰራ ነበር። ከተፈረደባት በኋላ ነው በስንተኛው ጊዜ የተዘጋው፣ ቁልፍ ተቀይሮ። ምን ያህል ጊዜ ይሰራ ነበር ህሊናዬ? ምን ያህል ጊዜ? ያው ጊዜውን ለስንት ወራት ስትገምች? ላይ 3 ወር 4 ወር ይሰራ ነበር። 1 ወር ከምናምን ሰርተን እሱን ቆይ በውስጥ አየውና አለኝ ጊዜ። እሺ አረጋግጭና ነገር የተሰራበት ገቢ ገንዘቡስ? ምንም አልነበረም በዛ ሰዓት። በቃ ያው ፀጉር ቤትም ትንሽ እንትን ያለ ነው። አውዬ ኔፓሏ ነበረች እንግዲህ፣ እሷንም ማናገር ይቻላል። እሷ ነች ሁሉን ነገር እንትን የምትለው። ያው ብዙም እንትን አልነበረውም ያለው ነገር። ኪራይ ፀጉር ቤቱ ለአከራዩ አይመለስም እንዴ? ፀጉር ቤቱ ተዘግቶ 2 ዓመት ከምናምን እሷ እስር ቤት ተዘግቶበት ነው። በቃ የተወሰነ ሰዓት እንትን ነበር። የእሷ ፋሚሊ የለም። ይሄን አሁን ባለኝ ነገር ድፍንፍን ከማረግ የእሷ እውነቱ የሚወጣበትን ነገር ነው እንጂ አይ ድፍንፍን ባለኝ እናት ቆይ፣ እኔም ባህሬን ነኝ፣ አንቺም ባህሬን ከሆንሽ የልጅቷ ንብረት በባህሬን ሕግ መሰረት 100% ምንም ቅልቅል ሳልጨምርበት እውነቱን ነው መነግርሽ። 100% ንብረቷ አይወረስም። ያለበት ቦታ ታሽጎ ቁጭ ብሏል እኮ ሲባል ታየሽ። አሁን መጣሽ ወደ እኔ እኮ አይወረስም። ታሽጎ ግን ተቀምጧል። እቃዋ አለ፣ አይወረስባትም። ሌላ የሚባለው ከሆነ ነው እንጂ ለኤልሳ አይደለም። ሌላ ከኤልሳ በላይ ወንጀል ሰርቶ የታሰረ ልጅ እንኳን መኪናውን ሳይቀር ብሩን ሳይቀር ከባንክ ወጥቶ ሲወስድ
ፖሊስ እየተከታተለው ነው እንዲቀይር አድርጎ በደንብ አድርጎ ወደ አገሩ የሸኘው። እንኳን አይደለም ኤልሳ ከኤልሳ ትንሽ ነው ወንጀሏ። የእሱ ግን ከባድ ወንጀል ብሩን ይዞ ንብረቱን ይዞ ነው የሄደው። ኤልሳ ግን ፓክድ አለ። እውነቱን እንደዚህ ነው አትበይ። የእውነቱን ሰውም እንዲረዳት ይቅርታም እንድትጠይቅ ይቅርታም እንዲያደርግላት ሰው እናንተ እንዲህ ነው በምትሉ ሰዓት እነዛ ይናደዳሉ። ተበዳዮቹ በጣም ነው የሚያሳዝኑት። ተበዳዮቹን ባለኝ ነገር ይቅርታ በመሀል አልግባብሽ እንጂ ያልገባኝ ነገር ይኸውልሽ፣ በነገራችን ላይ እኔ ነኝ ጠያቂዋ። እሄዳለሁ ሁሉም ነገር የምትደውለው እኮ አንድ ሰው ነው። እሷ አንድ ሰው ነው እቃዬ ስትል ግራ ገባኝ። ሌላ ሰው እንዲጠይቃት አትፈልግም። ኤልሳ ምስኪን ናት። ወጣ ይኸውልሽ ኤልሳ ወጣው ሲያስወራት የልቧን ያው የተጨነቀ ሰው የታሰረ ሰው በሆነ እንትን ውስጥ ታሽጎ የተቀመጠ ሰው የሚናገረውን የጨነቃትን በሙሉ ያስወሯትና ይኸውልሽ ከታሰረች በኋላ እንኳን የተከሰሰችውን እባካችሁ ብለን እንትን ያልናቸውን ራሱ ወረቀቱን እልክልሻለሁ። የከሰሷት ልጅ አሁን ስትደውልልኝ እቃሽ ታሽጎ ቁጭ ብሏል፣ አታስቢ፣ እንደዚህ አይነት ነገር አታስቢ ነው ምላት ወይስ አሁን እኮ ስለ እቃዋም ስለ ንብረቷም እየጠየቀች ነው? አሁን እንግዲህ እቃዋን ለማወቅ ራሷ የተከራየችበት ቤት መሄድ ነው አለ። እቃዋን አይነኩባትም፣ ወንጀልም ነው። እሷ እቃዋን ለማወቅ እቃ አለኝ ወደ ሀገሬ ሲሄድ እቃዬን ይዤ መሄድ እፈልጋለሁ ስትላቸው የት ነው እቃሽ ያለው ነይ ብለው ይዘዋት ሄዳሉ። ከእቃዋ ላይ አንድ እቃ ቢጠፋት የጠፋትን እቃ አስመዝግበው ማን ነው ተጠርጣሪ ብለው ነው ይዘው የሚቀበሉላት። ባህሬን ይሄ ነው ህጉ። አንቺም ታውቂዋለሽ ህጉን። ለዚህ ነው ባህሬን ላይ የሰው እቃ ተሰርቋል የሚል ካለ ይምጣና ይናገር። የሰው እቃ ወርቅ ጠፍቶብኛል ብላለች እኮ እሷ። ወርቅ ተሰርቋል። አንቺ ሀቢባ የሽትሙት መቤቴን ነው የምልሽ። በእውነት ነው እውነቱን ነው የምናገረው እኔ። ማንም የፈለገውን ቢል እውነቱን ነው። በፍጹም በወንጀለኛ የተያዘ ሰው ቤት ገብቶ እቃ አይደለም ስሙን ሰንጠር ማንሳት አይቻልም። ምክንያቱም ሲፈትሿት ያላትን እቃ እነሱ ያውቁታል። አንድ ጠፋኝ የምትለው ነገር በማስረጃ ይኸውልሽ፣ እዚህ ሀገር ወርቅ ማንም ሀገር ወርቅ ስትገዢ እንትን አለ። ምንድነው እሱ ደረሰኝ ፋክቱራ፣ በቃ በፈቱራ በዛት ይያዛታል። ደግሞ ካሜራ አለ። በካሜራ ወርቁን ስትገዢ የት እንደተሸጠ ባህሬን ሀገሯ ቅርብ ናት። ወርቅ ቤቶች ያሉትም ውስን ናቸው። ስለዚህ እኔ ወስጄ ከሀቢባ ወርቅ ወስጄ ብሸጠው እያዛለሁ። ወርቅ ሲሸጥ እዚህ ሀገር ይኸውልሽ ሲፒአር አስይዘሽ ስልክ ቁጥርሽ ተይዞ ሲፒአርሽን ገልብጠው ፎቶ አንስተው ነው ወርቁን የምትሸጭላቸው። የወርቅ ባለቤት ግን ከአንቺ ሰርቄ ወርቅ ለመሸጥ ሲፒአሬን አስይዤ መሆና የሲፒአሬን ኮፒ ሰጥቼ መሆን አለበት። ይሄ ነው ባህሬን ላይ ህጉ። ይሄ አይደለም የሚል ይምጣና ይናገር እስኪ። ወርቅ ምንም ይዘውት ወደ ኢትዮጵያ ቢገቡስ? የሰረቀ ሰው ካለ ድንገት ይዘውት ወደ ኢትዮጵያ ቢገቡስ? እዛ ቤቷ ውስጥ ማንም ሰው መግባት አይችልም። ሀቢባ ቤቱ እኮ ተቆልፏል። ቤቱ የለም፣ ማንም መግባት አይችልም። እሷ ቤት ውስጥ ማንም ሰው እዛ ውስጥ መግባት አይችልም። ኢቨን እንኳን ሊያከራየው የሚችለው ሰውየው ከፍርድ ቤት ወረቀት አምጥቶ ነው እቃውን አሽጎላት ሊያከራየውና ሊወስድ ቤቱን የሚችለው እንጂ የእሷ ቤት በወንጀል ተይዛ ታስራ በህግ ቁጥጥር ስር የሆነች ሴትን ንብረቷን ሜዳ ላይ ጥሎ እንደፈለገ ቤቱን ሰብሮ የራሴ ጉዳይ ነው እኔ ባህሬኔ ነኝ ብሎ ማድረግ አይችልም። ህጉ ከባድ ነው። የዚህ ሀገር ህግ እንደሌላው ሀገር ህግ አይደለም። በጣም ክፍት ነበረ እኮ ተብሏል። ሀቡዬ ክፍት ነበር አይደለም? 15 ቀን እኮ እየሰራ ነበረ። ኔፓሊዋ ነበረች ተቀጣሪ ኔፓሊ እስረኛ ኤልሲ ተቀጣሪ ለአንድ ወር አካባቢ ለአንድ ወር ከ3 ቀን አካባቢ ከ4 ቀን እንደዚህ ይሰራ ነበረ። ከዛ ላይሰንሱን የሰጠቻት ላይሰንሱን ስታነሳ ካንስል ሲደረግ ነው ፀጉር ቤቱ የቆመው። ከዛ ታሽጓል። ቤቷ ስለ መኖሪያ ቤቷ ነው እንግዲህ። ወርቋን ፀጉር ቤት አታስቀምጥም፣ መኖሪያ ቤቷ ነው። እሺ መኖሪያ ቤቷስ ታሽጓል? ስለ መኖሪያ ቤቷ ነው እየነገርኩሽ ያለሁት። መኖሪያ ቤቷ እሷ በህግ እንደተያዘች ስለሚታወቅ ይታሸግና ማንም ሰው እዛ መድረስ አይችልም፣ እሷ ካልፈቀደች በስተቀረ። እሷ ወረቀት የሰጠችው ውክልና ያለው ሰው ካልሆነ በስተቀረ። ምናልባት እላይ ያለችው ውክልና ካላት ቤቷ ልትገባ ትችላለች። ሌላ ሰው ግን ማንም አይገባም። ይኸውልሽ ሀቢባ ስለ ባህሬን ህግ ጠይቄ ኢቨን እንኳን ኤልሳ የህጓን ቻርተር እንኳን ሲነበብ በቲዲኤፍ ላይ አንዲት አፍሪካዊ እየተባለ ነው እንጂ ስሟ ተጠርቶ አይደለም። ስም ሜንሽን ካደረግሽ ትከሰሻለሽ። እዚህ ሀገር ፎቶ ለጥፈሽ መስራት አትችም። ስም ሜንሽን ማድረግ አትችም።
ኢቨን እንኳን ማንም ሰው የማንንም ፎቶ ማንሳት ማንንም ቪዲዮ መቅረጽ አይችልም። የማንንም ፎቶ ማንሳት አይችልም። በጣም በቃ ስትሪክትሊ ነው የሚለው ህጉ የዚህ ሀገር። በቃ ክልክል ነው። እውነቴን ነው የምልሽ። በዛ ላይ ደግሞ ለእንትን ይሄ የባህሬኒ ነው ይሄ የሌላ ሀገር ዜጋ ነው ብሎ ሳይንስ የለም። እኩል እንደ እናት ነው የሚያስተናግደው። ሁላችንንም እኩል ነን። አንድ ባህሬኒ ከስሼ ብሄድ እኔ ኢትዮጵያዊ በሆንም ኢትዮጵያዊም ባህሬኒም እዛ ጋር ስደርሺ ፍርድ ቤቱ ጋር ስደርሺ እኩል ነው የክስሽ ቻርተር የሚታይልሽ። እግዚአብሔር ይመስገን ምርጥ ሀገር ነው ያለ ነው። የሰው ገንዘብ ግን የሚወስዱ አይደሉም። ይህንን እኔ አስረግጬ ልነግርሽ እችላለሁ። ከቤ 22 ዓመት ሳውዲ አረቢያ እንደመኖርሽ መጠን አንድ ጥያቄ ልጠይቅሽ። የ2 ዓመት እሺ፣ ታምያ በባላክልኝ ወንድሜ የ2 ዓመት ሶሪ ባህሬን እላለሁ ብዬ ይቅርታ አድርጊልኝ። የ2 ዓመት ከ6 ወር የፀጉር ቤቱን ክራይ ማን ነው የሚከፍለው? እቃዋን ስትወስድ